በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለው ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው ባይዘወይ። አብርሃም ከዛ በኋላ ከኬጡራ ምናምን ልጆች አሉት እንጂ ከሳራ የተወለደ ኪዳኔን ያስቀጥላል ብሎ እግዚአብሔር ፕሮሚስ ያደረገለት ብቸኛ ልጅ ነው። በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው። የለም ሌላ። አብርሃም ከዛ በኋላ ልጆች አሉት። አባታችን አብርሃም ነበራቸው። ኬጡራስ ወጣት ነች። እንደ ሳራ እርጅታ አይደለም የወለደችው። ሚራክለስ በሆነ መንገድ ነው የተወለደው ይሄ ልጅ። ቀጥሎስ እንግዲህ ጌታችን ኢየሱስ ክርስቶስ ያው አይነት የለውም። አባቱ እግዚአብሔር ነው። እስቲ አሜን በሏ። አባቱ እግዚአብሔር ነው። ይስሐቅ አባቱ አብርሃም ነው። ኢየሱስ አባቱ አብ ነው። የተወለዱበት መንገድ ግን ሚራክለስ ነው። ሁለቱም በእግዚአብሔርና በቤተሰባቸው መካከል የተወለዱ ናቸው። ጌታ ኢየሱስ ክርስቶስን አብ ከሰማይ ሁሌ ነው አይደል የምወደው ይላል። እግዚአብሔር አብርሃም ጋር መጥቶ ስለ ይስሐቅ ሲያወራ ስለ እስማኤል እንደዚህ ብሎ ታያቀም። እግዚአብሔር የምትወደውን ልጅህን ይለዋል። የምትወደውን አንድ ልጅህን። ልጆች እኮ እስማኤል እኮ ቀድሞ እኮ አላው አንድ ልጅህን ነው የሚለው። እጅግ የተወደደ ነው በአባቱ ፊት። ሁለቱም ለመስዋዕትነት ተጠይቀዋል። ሁለቱም ለመሞት ተጠይቀዋል። ሁለቱም የሚሞቱበትን እንጨት ተሸክመው ተራራ ወጥተዋል። ይስሐቅ የሚሰዋበትን እንጨት የያዘው ራሱ ነው። ኢየሱስ የሚሰቀልበትን እንጨት የተሸከመው ራሱ። ሁለቱም ጂኦግራፊካሊ የሚተያዩ ተራሮች ላይ ወጥተዋል። ይሄኛው ሞሪያ ምድር ሲወጣ፣ ይሄኛው ደግሞ ቀራኒዮን ወጥቶታል። ጂኦግራፊካሊ ይተያያሉ። ኤግዛክት ታይፖሎጂው ነው ባይዘው የኢየሱስ የነበራቸው ሰሚሽን። ኢየሱስ ወደ መስቀል ሲሄድ የነበረው ጸጥታና ይስሐቅ ለመታረድ ሲሄድ የነበረው ጸጥታ ጸጥ ያለ ዝም ብሎ ነው የሚሄድ። በጣም ይገርማቸዋል። አንዱም ሁለተኛውም ትንሣኤ አግኝተዋል። ያኛው የትንሣኤ ምልክት ነው፣ ይሄኛው እውነተኛው ትንሣኤ ነው። አብርሃም ልጁን ይስሐቅን ተሸክሞ ባወጣው በዛው ተራራ ላይ አባቱ እኮ ነው የሰዋው። አብርሃም እኮ አባቱ ነው። ኢየሱስ እኮ በአባቱ እኮ ነው የቀረበው መስቀል ላይ። አባቱ እኮ ነው አሳልፎ እኮ የሰጠው። በአባታቸው እኮ ነው ታልፎ የተሰጡት። ሁለቱም ተከተው የገቡ ናቸው። እና አብርሃም አጋድሞት ያው ዘፍጥረት 22ን ስለምታውቁት ሊያርደው የዕብራውያን ጸሐፊ ዕብራውያን 11 ላይ ሊያርደው ነበር አይደለም ያለው። ከሞት የመነሳት ምሳሌ አድርጎ ተቀበለው ይላል። በትክክል የሚጠቀመው ቃል ሪዘሬክሽኑን ከኔክሮስ ጋር አያይዞ ነው። በትክክል የሞተ ተነስቶ እንደሆነ ነው አብርሃም የተቀበለው ነው። የሞተ ልጅ እግዚአብሔር አስነሳልኝ ነው ያለው። ሊገለው ነበር አይደለም ያለው። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። ለኃጢአት የሚከፈል ዋጋ ዕዳ አለ። ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ! አሁን እኮ ለምንድነው እኔ አብርሃምና ይስሐቅ ታሪክ በጣም የማያሳብደን? የኢየሱስ እኮ መጥቶ ነው። የኢየሱስ ባይመጣስ ኖሮ ዝም ብላችሁ ሳሉት። አሁን ኢየሱስ መስቀል ላይ ባይሞት ኖሮ አሁን እኛ ከአዲስ ኪዳን ከመሆኑ በፊት ብንሆን ኖሮ የይስሐቅና የአብርሃምን ስብከት ዝም ብላችሁ ሳሉት። አብርሃም ቆሞ አይሰብክም ያደረገው ነገር፣ ይስሐቅ ቆሞ አይሰብክም የነበረውን ነገር፣ የሄደውን መንገድ፣ የነበረውን መሰጠት፣ የቀረበበትን ሁኔታ። አባቱን እኮ እምቢ ማለት ይችላል። አባቱ እኮ 110 ምናምን ዓመት እኮ ነው። ልጁ እኮ ደና ልጅ እኮ ነው። አትነካኝም ብሎ እኮ መሄድ ይችላል። የነበረውን ሰሚሽን። ኢየሱስ እኮ አልሞትም ማለት እኮ ይችላል። ልገልህ ለምን አይችላለሁ ሲለው አትችልም አለው። ትዝ ይላችኋል ንጉሱ ነፍሴን ማጥፋትም ማዳንም በእጅህ ነው አለ። እችላ እምቢ ማለት ይችላል አለ። ፈቅጄ ለአባቴ ታዝዤ ነው አለ እንጂ አባቴ ትቼዋለሁ ብል አባቴ አያስገድደኝም አለ። በፈቃዴ ነው ማድረግ አለ። ነፍሴ እጄ ላይ ናት አለ። መስጠት መከልከል አንተስ ብትሆን አለው። እኔ ስለፈቀድኩልህ መሰለህ እንዴ? ከላይ ተፈቅዶልህ ነው አለው። ይስሐቅ ሽማግሌ አባቱን ጥሎት መሄድ ይችላል። የነበረውን መሰጠት ይዩት። መሰዊያ ሲሰራ አብሮን የሰራው መገደያ መታረጃውን አብሮ ሰራ። ተኛ አለው። ተጋደመ፣ አሰረው። ልጁ ተስተካከለ፣ ሊሰዋ ፈቃደኛ ነው። ከዚህ በላይ መሲያኒክ ከየት ነው የሚመጣልን? ከዚህ በላይ እግዚአብሔር እንዴት አድርጎ ይንገረን? ልጁን ሊያርድ አብርሃም እንደዚህ ይዞ ልጁን ሊያርድ እያለ መጽሐፍ ገላትያ 3 ላይ ነው እግዚአብሔር ለአብርሃም ወንጌል ሰበከው የሚለው። ወንጌል እኮ ነው ለአብርሃም እየሰበከው ነው። ታውቃለህ? እግዚአብሔር ወንጌል እየሰራ ነው። ኢቫንጀላይዝ እያደረገ ነው እግዚአብሔር አብርሃምን ሊያርድ። አብርሃም ገብቶታል ብዙ ነገር። እዚህ ጋር
ሞር ክሊር ይሁንልህ እስቲ እዛ ጋር በሰሰበቄ የታሰረ በግ አለ አለው። አዎ በቃ አርደኸዋል፣ ግን ግዴ ለምቶ ያው ሊያም በግ አምጣው አለው። አብርሃም ከይስሐቅ ጋር ቆሞ በጉን ካረደ በኋላ እንደዚህ ቆሞ የሞሪያ ምድር ያለውን ያንን ተራራ እንደዚህ እያየ በእግዚአብሔር ተራራ እግዚአብሔር ያዘጋጃል። ጂሆቫ ጃይራ አለ። እግዚአብሔር ሁሌ አዘጋጅ ነው። አዎ ሪፕሌሳል ተክቶ የሚገባ አዎ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር አዛዥ፣ ይስሐቅ ታዛዥ። ሁሌ የአብርሃምን ስለምንሰብከው ነው። ኦፍ ኮርስ በአባት ሳይድ ስለቆምን ነው። በልጅ ሳይድ ደግሞ ቁሙና እዩት። ኦፍ ኮርስ መወሰድ፣ መሰዋት፣ መታረድ አብርሃም እጅጋ የዘፍጥረት 22 ታሪክ ሞር ለአብርሃም አድልቶ ነው ሙሴ የጻፈው። የአብ ካራክተር በጣም ትልቅ ነው። ሳልቬሽን ላይ ድነት ላይ ያው አብ የሰራው ስራ ምትክ የለውም። አንድ ልጁ ነው የሰጠው። አባው ጨክኖ ነው ይዞት ሄደው። ልጁ ወደ መስቀል ሲሄድ እንደሚሞት እያወቀ አብርሃም እንደሚሞት እያወቀ ነው። እግዚአብሔርስ አይ ልጁን አይገልም ይላል ለአብርሃም። እኔ በጋ አዘጋጅቻለሁ። እግዚአብሔር ልጁን ሊገል ሲሄድ ሌላ ምትክ የለውም። አንድ ልጁን ሊከፍል ነው እግዚአብሔር። ለአብርሃም በግ አለለት፣ በግ ይቀርብለታል። በግ አስገብቶ እግዚአብሔር ሌላ ምትክ እንዳለ ሪፕሌስመንት ተተኪ እንዳለ እግዚአብሔር ይነግረዋል። ለእግዚአብሔርስ የለውም ምትክ፣ ይሰዋል ልጁን። አብርሃም ሲራመደው ያመዋል፣ ግን ደግሞ እግዚአብሔር ደግሞ የመስዋዕቱን በግ ያዘጋጃል የሚል የሆነ ጭላንጭል ተስፋ ግን አለው አብርሃም ሲሄድ ታውቃለህ። እግዚአብሔርስ የመስዋዕት በግ ያዘጋጅልኛል የሚለው የለውም። የራሱን በግ ነው የሚያቀርበው እግዚአብሔር። ልጁን ነው የሚያርደው እግዚአብሔር። ለኢየሱስ ምትክ የለውም። ኢየሱስ ራሱ ነው ቀራቢ። ኢየሱስ ራሱ ነው ሟች። ኢየሱስ ራሱ ነው የሚዋጀን። ኢየሱስ ራሱ ነው የቤዛነት ሥራ የሚሰራው። ኢየሱስ ካልሞተልኝ ምትክ ሆኖ ሞቶ ሊያድነኝ የሚችል የለም። ኢየሱስ ራሱ ነው ጽዋን የሚጠጣት። እስቲ አሜን በሉ። ኤግዛክት ታይፖሎጂ እሱ ነው። የማያቋርጥ ሊዘጋ የማይችል ምድርን ኔሽንን ያጥለቀለቀ የህይወት ውሃ ወንዝ የከፈተው ኢየሱስ ነው። ስለሆነ ጉድጓድ፣ ስለሆነ ምንጭ፣ ስለተከፈተ፣ ስለተደፈነ፣ ስለተዘጋ እሱን አይደለም መጽሐፉ እየነገረን ያለው። ህግ ሊያደርገው የማይችለው ነገር አለ። እግዚአብሔር ካንተ ጋር ቆሞ አብሮ ሆኖ የሚፈጽመው ነገር አለ። ይስሐቅ በልፋታችን ከፈት ነው አይደለም ያለው። እግዚአብሔር አበዛልን፣ በምድር እንሰፋለን፣ ቆፍረን አገኘን አይደለም ያሉት። የእግዚአብሔር ስራ ነው አለ። ለእግዚአብሔር ሰጠው። እኔ አይደለሁም አለ። ይሄ እግዚአብሔር ስራ ነው አለ። እኔ ቆፍሬ አዋጣው ልል ነው አለ። ኔሽንስ የሚጠጡትን ምንጭ እግዚአብሔር ነው የከፈተው አለ። እኔ ለምልክት ነው የቆምኩት። እባርክሃለሁ አላው፣ ኪዳን አደርጋለሁ አላ። የታመነ አምላክ አደረገ። ክብር ለኢየሱስ ይሁን። ለአብርሃም ያደረገውን ለይስሐቅ የማለ እግዚአብሔር። ምናልባት እናንተ ይሄ ታሪክ የሚቀጥል ሂዱና ዘጸአት ምዕራፍ 3 ላይ አንብቡ። ህዝበ እስራኤል በግብፅ ምድር ተቀምጦ ሲሰቃይ እግዚአብሔር መጥቶ እኮ ምንድን ነው ያለው? ጩኸታቸውን ሰማው አይደል ያለው? ጩኸት ተሰማ አለ። ሰማዩን እግዚአብሔር ሰማቸው። ከዛስ አየኋቸዋል፣ ሲያሰቃዩአቸው አየዋል። ከዛስ ሶስተኛ ልታደጋቸው ወረድኳል። ሲመጣ እግዚአብሔር መጥቻለሁ በቃ አይዟቸው አይደለም ያለው። ለአብርሃም ለይስሐቅና ለያዕቆብ የገባውን ኪዳን አሰበ ይላል። ተከትሎ የመጣው እግዚአብሔር ይሄንን ነው። ሌላ ምክንያት አልነበረው። የነሱ ሲቃይ አይደለም፣ ኪዳን ነው ያንገበገበው እግዚአብሔር። እነሱ ብቻ አይደለም የሚሰቃዩት፣ ዓለም ላይ በተለያየ መንገድ ይሰቃያል። የኪዳን ሕዝብ አለ እግዚአብሔር። ፕሮግራሜን የምቀጥለው በዚህ በኩል ነው አለ። ይሄ ላይኔጅ ኢንተራፕት መደረግ የለበትም አለ እና ላድናችሁ መጥቻለሁ ሲል እነ ሙሴ ተሰብስበው ልታድነን ነው ሲሉት ለአብርሃም ለይስሐቅ ለያዕቆብ የገባሁትን ኪዳን እያሰብኩ ነው አለው። ይሄ ቃል እዚህ ጋር ብቻ አይደለም። ምናልባት ደግሞ አንድ ልንገራችሁን አልጨርስ። ሉቃስ ወንጌል ምዕራፍ 1 ትዝ ይላችኋል። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ የተወለደ ቀን አፉ ተዘግቶ የነበረው አባቱ ልክ አፉ ሲከፈት ትንቢት ነው የተናገረው። ባይዞ አፉ ልክ እግዚአብሔር መጥቶ እንዲህ አፉን ሲነካው ትንቢት እግዚአብሔር ሕዝቡን ጎብኝቶ ቤዛ አደረገ አለና እነሆ የመዳንን ቀንድ ከዳዊት ቤት አስነሳለን። የመዳን ቀንድ አለው ኢየሱስን። the horn of salvation ነው። ባይዘው መዳን ዴሊቨራንስ አይደለም። የመዳንን ቀንድ አስነሳልን አለና ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። እኔ ዘካርያስ ይህን ትንቢት ሲናገር በእውነት የክርስቶስ ኢየሱስ የማዳን ሥራ ገብቶት ይሁን የሮማውያንን አገዛዝ ለመገልበጥ ፕሮግራም ሰዎቹ ተናገሩት። ከእውቀታቸውም ያልፋል አንዳንዱ ትንቢት አለና ከዛስ ለአባታችን ለአብርሃምና ለዘሩ የገባውን ኪዳን አሰበ አለ። ኢየሱስ ይወለድ አለ። አሁን አንተ አለው ሕፃኑን ዮሐንስን እንደዚህ ያየው አንተ አለው አቤት የልዑል ነቢይ ትባላለህ፣ በጌታን ፊት ትሄዳለህ፣ መንገዱንም ትጠርግለታለህ፣
ሰዎች ለድነት የሚሆን ዕውቀት ያገኙ ዘንድ መንገድ አስተካካይ ነህ አንተ አለና ከዛ ያንተ በቃ ይሄ ነው አለና እንደዚህ ዞረ። የመዳን ቀንድ አስነሳልን። ዮሐንስ ሲወለድ አይደለም ኢየሱስ ሲወለድ ለአብርሃምና ለዘሩ የተገባ ኪዳን ነበር አለ። ኢየሱስ ጋር ሲመጣ የጌታ የኢየሱስ ክርስቶስ አወላለዱ፣ አመጣጡ፣ አገልግሎቱ ሁሉ ለአብርሃምና ለዘሩ የተገባ ኪዳን እግዚአብሔር አስቦ አሜን ነው። ስለዚህ ነው አሁን በእውነት ነው የምላችሁ ነው ጉድጓድ ቆፍራችሁ አወጣላችሁ አይደላችሁ ብቻ አይደለም። ኦፍ ኮርስ ቆፍሩ፣ ኦፍ ኮርስ እግዚአብሔር የሚላችሁ ነገር አርጉ። ምንም ጥያቄ የለውም። ይባርካችኋል እግዚአብሔር። በእውነት ነው የምላችሁ በምድራዊ ነገር ነው ያወራላችሁ። ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው እንዳይጋጭ ወንጌሉ። ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል ሳንሄድ እዚሁ ዋጋ ሳንከፍል ቢባርከንስ? እስቲ አሜን በሉ። እንደ ኑኃሚን ሄደን ኦፍ ኮርስ ሩትን ይዛ መታለች። ባሏ ሞተ፣ 2 ልጆቿ ሞቱ። ስትመጣ ኑኃሚን ስሏት አትጥሩኝ፣ ፕሌዘንት አትጥሩኝ፣ ማራ መንገዱ እኮ ነው። መንገዱ ግን ጥልጥሎ ወጥቶ እግዚአብሔር ያለው ቦታ መቀመጥስ ይውቴን ሰውዬ 100 እጥፍ አፈራ ይላል። ከዛስ ሄደልን ከኛ በዝተሃል በልጠህናል ሲሉት ፈቀቅ ብሎ ሲቆፍር ምንጭ ውሃ ካላገኘ ከተማ መስራት አትችልም። ውሃ ነው ምንጭ። ስትራክቸር ለማቆም ምንጭ ያስፈልጋል። ህይወት የሚቀጥለው ከሱ ጋር የተያያዘ ነው። ስለዚህ በውሃ አይደራደረም ይስሐቅ። ረሆቦት ጋር ደረሰ፣ ውሃ አገኘ፣ አበዛለን፣ እንሰፋለን፣ ጠጥተን ጠግበን እንኖራለን አይደለም፣ እንሰፋለን። በምድር ፊት ላይ ገና እንሰፋለን። ይቀጥላል። ኦፍ ኮርስ እግዚአብሔር ይባርካችኋል። ግን ከዛ ያለፈ ፕሮግራም አለ በህይወታችሁ ላይ፣ ኪዳን አለ በእናንተ ህይወት ላይ። አያችሁ እግዚአብሔር ይሄንን ሁሉ ሲሰራ ይሄው እንግዲህ ይሄው እኛ አሁን አያችሁ ያለቀ ትምህርት እጃችን ላይ ይዘናል። ይስሐቅ የክርስቶስ ምኑ ነው ካል ጠላው ነው። ቀጥተኛ ጠላው ነው። ቀጥተኛ አትሊስት ቅድም በነገርኳችሁ በ5 መንገድ ተመሳሳይ ጠላው ነው። ካወላለዱ ጀምሮ የነበረው መታዘዝና መገዛት ወደሚገደልበት ቦታ ወይንም ወደሚሰዋበት ቦታ ሲሄድ እንጨት ተሸክሞ ተራራ መውጣቱ፣ የሞት ምሳሌ መሆኑ፣ የትንሣኤ ምሳሌ መሆኑ፣ ከትንሣኤ በኋላ ለሚቀጥለው ህይወት እንደ ምልክት አድርጎ እግዚአብሔር ይህን ሰው ማስቀመጡ። እግዚአብሔር ከአብርሃምና ከይስሐቅ ዕውቀት በዘለል ይገባቸዋል። ኦፍ ኮርስ ይገባቸዋል። ግን የተወሰነ ግን ብዥ እያለ የሚገባቸው ይመስለኛል። አሁን እኔ እዚህ ጋር ቆሜ ግልጽ በግልጽ እንደማወራው አብርሃምና ይስሐቅን በደንብ ዲዛይኑ እንጨትን የምትሰዋበትን እንጨት ተሸከም፣ መሲሁ እንጨቱን ተሸክሞ ይወጣል እያለ አይደለም ያስረዳው። እኔ ነኝ አሁን እንደሱ የሚገባኝ። ኢየሱስ የወጣተና ያለው በልናተኛ ልሰዋ፣ ከዛ ኢየሱስ መስቀል ላይ ይሰዋል። እንደሱ አይደለም የገባው። በስሱ ገብቶታል። እኛስ በደንብ ገብቶናል። እግዚአብሔር የማዳን ስራ እንደሚሰራ አብርሃምና ይስሐቅ ቤት ሳራ ታቀም ባይዘው ይሄን ሁሉ ስራ ሲሰሩ ባይዘው ለሳራ የሚነግሯት ይመስለኛል ነገሯት የሚል ጥቅስ የለም። ሳራ ምናልባት ሳታውቅ ይሆናል ወደ ጌታ ሄደችው። ይህን የሚያክል ነገር ሳትሰማ ሄዳ ይሆናል እኮ። ልጁን እኮ ልሰዋው ይገርምሻል ወስጄው እግዚአብሔር ሰዋ ብሏት አያውቅም ቢላት ከዛ በኋላ ይህን ልጅ አጠገቡ አታደርስ። አብርሃምና ይስሐቅ መሃል እዩት። ግን ዛሬ ኢምቢሊየንስ ህዝብ እኮ ነው የሚጽናናው በዚህ ሁለቱ መሃል እኮ ነው እግዚአብሔር እኮ የሰራው ሳልቬሽንን ወንጌል መሃላቸው ሁለቱ መሃል አይመስልም? አሁን ሁለቱ ጋር አልቆ ታሪክ የሚባል ተደምድሞ አብርሃም እኮ እኔ አሁን ቆሜ እንደምሰብክ እኮ አያውቅም። ይሄን ታሪክ መጽሐፍ ቅዱስ ላይ እንደተጻፈ እኮ አያውቅም። አብርሃም ካንቀላፋ ከ400 ዓመት በኋላ እኮ ነው ሙሴ የጻፈው ቁጭ ብሎ። አብርሃም እኮ መጽሐፉን አያውቅም። ባይዘው ባለፈውም ነግሬያቸዋለሁ። ሜሶጶጣሚያ ከሚባል አካባቢ ውጪ አብርሃም የሚያውቀው ነገር የለም። የሚያውቀው ነገር የለም። ህዝብ አድናለሁ ሲለው ሜሶጶጣሚያ አካባቢ ያለው ሰው ነው የሚታየው። አብርሃም 30-40 ሺህ ሰው የህዝቦች አባት ሆናል ሲለው ከሜሶጶጣሚያ ጎረቤት ይኖር ይሆን ሌላ ከተማ ሄዶ አያውቅም። የአባቱን ሀገር የመጣበትን ከተማ ነው የሚያውቀው። ከዛ የዘለለ ዕውቀት የለውም። እግዚአብሔር ግን የሚሰራውን ስራ እዩት። አያችሁ እግዚአብሔር የሚላችሁ ነገር ላይ ቆዩ። እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። ከእናንተ ዕውቀት ውጭ የሆነ ስራ እግዚአብሔር በእናንተና በቤታችሁ ይሰራል። ብዙ እማትቆጥሩትን ትውልድ እግዚአብሔር በእናንተ በኩል ያድናል። ስለዚህ እግዚአብሔር ሌላ መዳኛ መንገድ የለም፣ መዳኛ መንገዱ ተክቶ የሚሞት እሱ ብቻ ነው ብሎ ስለ ልጁ እግዚአብሔር እየሰበከ ነበር። ሌላ መዳኛ መንገድ የለም። እኔም ዛሬ ስለ ይስሐቅ ብቻ ነግሬ አለቃችሁም። በመስቀል ላይ ያለ ምትክ የሞተልኝ ኢየሱስ ነው። እሱ እንዲሞት ምትክ አልነበረውም። የኔ ምትክ ነው እሱ። ለይስሐቅ በግ ነበር፣ ለኢየሱስ የለውም። እኔን ይዞ ነው የቀረበው። አባቱ ወስኖበት ነው ኢየሱስ የቀረበው። አባቱ ጨክኖ ተሸከመና ይሄንን መስቀል ውጣ፣ ተሸክሞ ይሄንን መስቀል ወጣ። አባቱ በደዌ ያደቀው ዘንድ ፈቀደ። አሰቃየው፣ ተሰቃየ ልጁ። አባቴ ብትወድ እቺ ጽዋ ከኔ ትለፍ አለና የኔ ሳይሆን ያንተ ፈቃድ ይሁን ሲለው የኔ ፈቃድ ይሄን ጽዋ እንድጠጣ ነው
አለው። ኢየሱስ በመስቀል ላይ ሞተ። በይስሐቅ በኩል የተነገረው ተስፋ እግዚአብሔር የተናገረው ያ ተስፋ ከ2000 ዓመት በኋላ እውን ሆነ። እግዚአብሔር ቀራንዮ ራስ ቅል እዛ ደረቅ እንጨት ላይ አተመው። ይስሐቃው ምልክት ነህ፣ ምሳሌ ነህ። ይሄው የምርም ይሞተው ይስሐቅ ቀና ቢል ጥሩ ነበረ። ከ2000 ዓመት በኋላ ተፈጸመ። ዘፍጥረት 22 ሥጋ ለበሰ ይላል። ቅርብ ለቅርብ ናቸው። ይሄ ሞሪያ ተራራ ላይ ነው፣ ያኛው እዛ ጋ ነው ኢየሩሳሌም። እንደዚህ ይተያያሉ። መሃላቸው ግን 2000 ዓመት አለ። ዲስፔንሴሽኑ በጣም ረጅም። ኢየሱስ ስለ ኃጢአቴ ሞተ፣ ተረፍኩ። እግዚአብሔር በግ አቀረበ። እኔ ከመሃል ወጣው። አንሳ ልጅን፣ ይኸው በግ ላስደስተው። የሆነ ነገር እሱን ዞር አድርገው፣ ይኸው እንካ። ተጣጥሬ ተሟሙቼ ፊቴን ቧጥጬ እንደምንም ብዬ ላስደስተ አውጣው ከመሃል እሱን። ያንተን አልፈልገውም፣ ያንተ በእኔ ፊት ምንም አቅም አይኖረውም፣ ግን ስለ መሰጠት በጣም ነው የማመሰግነው። ይሄን አውጣናን ከኔ ድሮም ዘንድሮም እኔ ነኝ በግማ ቀርበው ሰዋ። ይሄው ይሄንን ሰዋ። ንጹህ መስዋዕት እግዚአብሔር ብቻ ነው ያለው። ሰው እንዴት ይሄንን እምናርገው ቁጥር አርገው ኑር ሲባል መቁጠር ያቅተዋል። ታውቃለህ፣ ወደ ራሱ ይዞራል ለመቁጠር። ይሄን ተራራ በእግር ወጥቼ እግዚአብሔር ይስሐቅን የሚያክል ነገር ይዤ ልምጥቻው ከይስሐቅን በግ ይሻላል። ልጄ ኢየሱስ እንደሚወጣ ምልክት ስለሆነ እንጂ ከነጨራሹም እኮ ልጅንም ባታወጣው ችግር አልነበረው። ግን ልጄ ግን ተራራ እንደሚወጣ ግን ግዴታ መናገር አለብኝ ለአንተ። ልጅን ይስሐቅን እረደው ብዬ አንተ አርደው ልጅን ከውስጥ ሳወጣው ከሞት የመነሳት ምሳሌ እንደሆነ ደግሞ ሞትና ትንሣኤ እንዳለ ግን ማወቅ አለብን። አንተ ብቻ ሳትሆን ልጅ እስኪመጣ ድረስ ያለ መሀል ላይ ያለ ትውልድ በሙሉ በአንተና በልጅ በኩል ሞትና ትንሣኤ እንዳለ እየሰበኩ አቆያቸዋለሁ። ወንጌል አልሰማውም እንዳይሉኝ። ልጅ ኢየሱስ ከመሞቱ በፊት አብርሃም ልጁን መዛ ተራራ ላይ አርዶ ነበር። እግዚአብሔር ከሞት የመነሳት ምሳሌ አድርጎ ሰጠው። ልጄ መጥቶ ሞቶ እስኪነሳ ድረስ በዚህ ስብከት ውስጥ ግን ሰው መቆየት አለበታል። አልሰማውም ማለት አይቻልም። ይሄው እግዚአብሔር አብርሃም ቤት ወንጌል ሰብኳል። ያንን እየሰማ እስራኤል ደግሞ ኦራሊ በጣም አደገኛ ናቸው። በንግግር ነው የሚያስተላልፉት ታሪኩ። ሙሴ በንግግር እየሰማ ነው የጻፈው ቁጭ ብሎ። እግዚአብሔር መጥቶ ምንድነው ያለው? ጌታ ኢየሱስ ክርስቶስ ቆመና እንደዚህ ያለ እግዚአብሔር ራሱን እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ። አብርሃም አልፏል፣ ይስሐቅ አልፏል፣ ያዕቆብ አልፏል። እግዚአብሔር እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሙታን አምላክ አይደለሁም አለ። እነሱ አልፏል፣ እኔ አለሁ አለ። እስቲ አሜን በሏ። እግዚአብሔር እንደዚህ ያለው እነሱ አልፈዋል። የሙታን አምላክ አይደለም። እኔ ዛሬም እኔ አለሁ። የአብርሃም ተብዬ አልቀርም። እኔ አለሁ። ዛሬም አብርሃም የለም እንዳሉ ጥላ ናቸው። ዛሬም እኔ እየሰራው ነው። ይሄው ድነት ልሰራ ልጄ ልክ ያለው ብሎ ጌታ ኢየሱስ ራሱ ቆሞ አባቱ እንዴት እንደላከው የሕያዋን አምላክ እግዚአብሔር እንዴት እንደሆነ የአብርሃም ታሪክ በክርስቶስ ኢየሱስ ሞትና ትንሣኤ እንዴት ሊተካ እንደሆነ ኢየሱስ ራሱ ቆሞ አወራ። የአብርሃም የይስሐቅ ያዕቆብ አምላክ ብቻ አይደለም፣ የሙታን አምላክ አይደለም፣ ዛሬም ይሄው ይሰራል። ሕያው ነኝ አለ እግዚአብሔር። እና በዛ ታሪክ ብቻ እንዳታቁኝ፣ ይሄው ዛሬ ልሰራ ነው ድነትን። ኢየሱስ መሃላቸው ቆሞ እኮ ነው አባቴ ልኮኝ ነው አለ። የሙታን አምላክ ብቻ አይደለም፣ ይሄው ዛሬ ያለው በእኔ በኩል ዓለም ሊድን ነው አላቸው። አንተ ሮሜን ሳስተምር ዕብራውያንን ሳስተምር ነግራቸው እንደዚህ ያዩት አንተ አሉት ገና 50 ዓመት ቆልሞላ አትሊስት 50 ብትሆን ለንግግር ትመቸናለህ። ገና በ30 ምናምን ዓመት አሁን አብርሃም ምናምን ትላለህ አሉት። ከዛ ጌታ እንደዚህ ያለ ጠጋላቸው አብርሃም ሳይወለድ እኔ ነኝ አለ። ከ2000 ዓመት በኋላ እንኳን ሆነ ኢየሱስ ቆሞ ባለበት ሰዓት ቢሆን እስራኤላውያን እንደውም አልወገሩትም። እኛ ስለ ኢየሱስ እኮ የሆነ የተለየ ነገር ካመጣህ እኮ ገሮ እኮ ነው የሚለው እኮ እንዴ። አብርሃም ሳይወለድ እኔ ነኝ ሲል አናቀህም እንዴ አሉት። እንዴት እንደተወለድክ ራሱ እኮ እናውቃለን። አንተ እንዴ በኃጢአት እኮ ነው የተወለድክ። አብርሃም ቀኔ ናፈቃላቸው። ይስሐቅን ሊያርድ እንደዚህ ብሎ እኔ በጋሌ ሌላ ሲለው የኢየሱስን ቀን ናፈቀው። ታውቃለህ ልጁ ሊሰዋ እኮ ነው። ሌላ የሚሰዋ አለ። ያንተ ልጅ አምጣን ያልኳው እኔ ልጄን አቀርባለሁ። ያንተ ልጅ ምልክት እንዲሆን ነው። የኔ ልጅ ግን የኃጢአት መስዋዕት ይሆናል ሲል አብርሃም የኢየሱስን ቀን ናፈቀ። ታውቃለህ ልጁን ሊያርድ እንደዚህ ብሎ መቼ ነው የሚመጣው? አብርሃም ቆሞ ቀኔ ናፈቃል። ኢየሱስ እንደዚህ አማተር። አብርሃም ታውቃለህ አይኑ ተንከራቶ ነው የሞተው ሰውየው። መቼ ነው የሚመጣ? ይመጣ ይሆን በእኔ ዘመን? እንደዚህ እያየ አምኖ ሞቱ የሚለው እኮ ለእነሱ ነው። እንደዚህ አምኖ ይመጣል እያለ ታውቃለህ ወደ ሀገሩ ሳይዞር እኛ በገባን መጠን አይገባው እንጂ አብርሃም ኢየሱስ እንደሚመጣ አውቋል። ቀኔን ናፈቀ። ሲስተማቲካሊ ነው አንዳንድ ጥቅስ የሚፈታው። በጠቅላላ የመጽሐፍ ቅዱስ ትምህርት ነው አንዳንድ ጥቅስ የምንፈታው። አብርሃም ጋር ብቻ አንቆምም። የአዲስ ኪዳን ጸሐፊዎች አብርሃምን ባዩበት መንገድ ነው የምናየው። አብርሃም እንደዚህ ናፍቆኝ ነበር። ይገርማቸዋል። እኔ እኮ ዘላለም ነው የምኖረው እና አብርሃም ምን እንደሚናፈቅ አቅ ነበር አለ። እንደዚህ ያየሁት ምንድነው ያማረው? እኔን ናፍቆኛል አለ ኢየሱስ በአብ ቀኝ ተቀምጦ። መሬት ወርዶ ሚስጥር አወራ።
የዛሬ 2000 ዓመት ይገርማል አብርሃም በእኔ ናፍቆት ይቃጠል ነበር ብሎ። አንተ የዛሬ 2000 ዓመት የምትናፈቅ ነበር ካሉት፣ አዎ እኔን ብቻ መሰል እንደው ቀኔን መምጬን ሁሉ ናፈቀው። አረ እንደውም ይሄ አብርሃም የሚሉት ሰውዬ ብቻውን እንዳይመስል ልጁን ይስሐቅን ሁሉ በዚህ ጉዳይ በድንኳን አኑሯል። ቀን ይስሐቅም ናፋቂ ነበር። ለምን መሰለ? በጣም የተደራጀ ነገር አልሰራ። በድንኳን አብርሃምና ይስሐቅ በድንኳን ኑሩ ይላል። በዚህ ተንከራታች እንደዚህ እያየ ነው በዚህ ከድንኳኑ እየወጣ ይስሐቅ ራሱ እኔ ምልክት ሆኛለሁ። መቼ ነው የምትመጣው? የሞት የመነሳት የሁሉ ነገር እኮ ምልክት ሆንኩ። መቼ ነው እርፍ የምታረገው? በእኔ በኩል እንደ ጥላ የሆነውን አካል የምታስይዘው። ይስሐቅም ቀኑ ናፍቅ። አባትና ልጅ ተሰብስበው እግዚአብሔር የፈጠራትን ከሰማይ የምትወርደውን ከተማ ይጠብቁ ነበር። ሞትና ትንሣኤ ብቻ መሰለ እንዴ? ከዛ በኋላ የሚመጣ ሌላ ሰማይና ምድር ይጠብቁ ነበር። ዘላለምን ሁሉ ተሻግረው አዩት። እንደዚህ ለአብርሃም ያደረገውን ለይስሐቅ ደግሞ የማለውን ለሁለቱ ነው የተጠቀሰው። እንግዲህ ጌታ ይባረክ።